ምዕራፍ 36 ዳሱ ከዳር እስከ ዳር በሰው ጢን ብሎ ሞልቷል። የሴቱ ሌማት ወይም አቆልቋይ በስተቀኝ በኩል፣ የወንዱ ሌማት ደግሞ በስተግራ በኩል ተቀምጦ ይበላል፣ ይጠጣል። ጠላው በአይነት በላይ በላይ ይቀዳል። በየሌማቱ መሃል ባለው አግዳሚ ወንበር በሚመስለው ረጅም ጠረጴዛ ላይ የተቀመጠው የአረቂ ጠርሙስና በሰው ልክ ተኮልኩሎ የተቀመጠው የአረቂ መለኪያ ብዛት አንድ ላይ ሲታይ በጠራ ሰማይ ላይ የሚታዩ ጨረቃንና ከዋክብትን መስለዋል። ጠላና አረቂ አሳላፊዎች በየሌማቱ መሃል እየተንጎራዱ ትንሽ ጎደል ያለ የጠላ ብርጭቆና የአረቂ ልክ እየፈለጉ ይሞላሉ። ሁካታው፣ ጨዋታውና ሞቅታው ጨምሯል። በወንዱ ሌማት መሃል አንዱ ሞቅ ያለ ወጣት ረጎራው ሲል፣ ሌላኛው ደግሞ ዲያበላተ ይላል። የትርንጎ ወላጆች ወይዘሮ ሴታሉና አቶ ተሻለ ከዛና ከዛ ይራወጣሉ። ቤተ ዘመዱና ጠላ አሳላፊ ሁሉ አቶ ተሻለንና ወይዘሮ ሴታሉን በያፉ ባለፉ ባገደሙ ቁጥር አንዴ ቁጭ በልና ምግብ ብላ እስኪ፣ አንዴ ቁጭ በይና አንድ ብሌ ጠላ ጠጭ እስኪ፣ ና እስኪ ትንሽ አረፍ በል፣ ነይዚህ ተቀመጭማ ወዘተ እያሉ መሯሯጣቸውን ትተው ተቀምጠው እንዲበሉና እንዲጠጡ ይለምኗቸዋል። የሙሽራውና የሰርገኞቹ መምጣት እየተጠበቀ ነው። ወይዘሮ ሴታሉና አቶ ተሻለ ግን ከሌማት ሌማት እያሉ የጎደለውን ነገር ያቀብላሉ፣ ያስተባብራሉ። በየሌማቱ መካከል ረጎራው የሚለውና ተቀምጦ የሚዘፍነው ሰው እየበዛ ነው። እረ ወዲያ ገና ሳይጀመር እንዲህ ማሽላላት ምንድን ነው? እኔስ እንዲያው ደግሞ መቅረቱ ከብዶ ነው እንጂ ባልመጣ ወድ ነበር አለች። ከሴቶች ሌማት ከተቀመጡት መካከል ማለፊያ የምትባለው የነ ሴታሉ ጎረቤት ከሌማቱ መካከል ተቀምጠው ወደሚዘፍኑት ሰዎች ፊቷን ዞር አድርጋ እየተመለከተች ምን ነው የተጣላችሁ ሰው አለ እንዴት? አለች ከጎኗ ያለችው አዋጋሽ ሌላኛዋ የሰርጉ ታዳሚ። እኔማ ከማን ትጣላለች ብለሽ ነዋ። እኔ ምን ላድርግ ባልመጣ ወድ ነበር ምናምን ስትይ ጊዜ ነው እንጂ አለች አዋጋሽ አንገቷን ስብር አድርጋ ምክንያቱን ለማወቅ ወደ ማለፊያ እየተመለከተች። ይኸውልሽ ነገሩ እንዲህ ነው አለች ማለፊያ ፊቷን ከጎኗ ወደ ተቀመጠችው ወደ አዋጋሽ ትንሽ ዞር አድርጋ ተመቻችታ እየተቀመጠች ድምጿን ቀንሳ። ይኸውልሽ ነገሩ እንዲህ ነው። ዛሬ ጠዋት ከነወርቂቱ ቤት ሄጄልሻለሁ። ባልሄድ ኖሮ ይሻለኝ ነበር። ንጉሥ ታሞ ተቸግሮ አይናገር አይጋገር ተኝቶ አገኘሁት አለች። ምን ነው ምን ሆነ? ያ ዓርብ ዕለት ነናይቸው አልነበረም ያ አለች አዋጋሽ የንጉሥ መታመም ከማለፊያ ስትሰማ አዝና እጇን አፏ ላይ ጭና። ትላንት ነው አሉ ራሴን አመመኝ ማለት ጀምሮ የነበረ ብላ ማለፊያ ከሐሳብ ባህር ውስጥ ስትገባ ጠጋይ ድረስ ምን አገኘው ይሆና አለች አዋጋሽ። ምን ያገኘዋል ብለሽ ነው? 17 ዓመት ሙሉ ተሰቃይቶ ተምሮ ሥራ ማጣቱና ሐዘኑ ሳያንሰው አሁን ደግሞ ስንት ዓመት ሙሉ መከራ ያየባትን ልጅ እሱን ጊዜ እንደጣለውና እንደማይጠቅም ቆጥረው ለሌላ ሊያጋቧት እንደሆነ ሲሰማ ጊዜ ተበሳጭቶ ጭንቅላቱ ፈርሶ ነው እንጂ አለች ማለፊያ የሰዎች ድርጊት አናዷትና የንጉሥ ሁኔታ አሳዝኗት። አንድም ደግሞ ንጉሥ የሥጋ ዘመዷ ስለሆነ በትርንጎ ሰዎች መናቁ እሷንም አበሳጭቷት። ቆይ እንጂ ሳይለያዩ ነው እንዴት ሄዳሯት? አለች አዋጋሽ ግንባሯ ቆጥር አድርጋ። ኧረ ምን ይለያያሏ? እንደዛ ቢሆን ኖሮማ ጥሩ ነበር። እሷ ከበፊት ጀምሮ አይሆንም ሌላ አላገባም ስትል የነበረ ቢሆንም ሰዎቿ ግን ሀብታም ባል ሲመጣ ጊዜ ግድ ታገቢዋለሽ፣ ከዛ ውጭ እኛም ወላጆችሽ አይደለንም አንቺም ልጃችን አትሆኝም ብለው ነው አሉ እንጂ እናቴ አለች ማለፊያ። አጋይ ድረስ ይሄማ ኖር አይደለም ሞያ። እነሱ እየተዋደዱ ስንት ዓመት ሙሉ አብሮ የቆዩትን ገና ሀብት ተብሎ እንዲደረጋል እንዴት? አለች አዋጋሽ አገጯን በመዳፍ አስደግፋና ፊቷን ወደ ማለፊያ ዞራ። እና እንዴት ነው ለክፉ ነገር የሚሰጠው ነው ብለሽ? አለች መልሳ የማለፊያን ዝምታ ስታይ። ዋ ምን ዋጋ አለው እንዲያሆነ የተርፍ ብለሽ ነው? እኔስ እንዲህ ሆዴ ባባ በብስጭት ላይ ብስጭት ተደራረቡበት አእምሮ ተቃውሶ የአእምሮ በሽተኛ ሆኖ እንዳይቀር እፈራለሁ አለች ማለፊያ ከአዋጋሽ ዞር ብላ ዓይኗን ፍዝዝ አድርጋ ፊት ለፊቷ እየተመለከተች። ኧረ እባክሽን ዝም በይ የሰይጣን ጆሮ ይደፈን ይህስ አይደረስበት አለች አዋጋሽ። ምን ላድርግ ብለሽ ነው? በእኔ ትፈርጃለሽ? ብታዩ እኮ ጥቅልል ብሎ ተኝቶ ሲያቃስት ስትሰሚ ያሳዝንሻል። ደግሞ የሚገርመው የእኔ ድርጊት ነው እንጂ እንዲያ ሲሆን አይቼው በዓይኔ ካየሁት በኋላ እንዲያ ሊሆን የቻለበትን ንግስ መጥቼ መብላቴ ጤና ይሆነ ብለሽ ነው አለች ማለፊያ። በውስጧ ግን ከእሷ መምጣት ይልቅ በየሌማቱ መሃል ተቀምጠው የሚዘፍኑት ሰዎች ሁኔታ የበለጠ አናዷት። ወይ ጉድ! እንዲሁ የእናት የአባቱ አምላክ ይርዳው የሰፈሯ ዋይ ጠብቀው እንጂ ሌላ ምን ይባላል አለች አዋጋሽ ከንፈሯን መጣ። ትርንጎ ገላዋን ከታጠበች በኋላ ከቆርቆሮ ቤት ገብታ አዲሱ የምታገባው ባልመለስ የገዛላትን የሀበሻ ቀሚስና የቀሚስ አላባሽ ጫማዋን ለብሳ ከሁለት ሚዜዎቿ ጋር ተቀምጣለች። ሌሎች ሕፃናት ደግሞ ዙሪያውን ከበው ተቀምጠው ይጫወታሉ፣ የሚዘፍኑም አሉ።
ሰርገኞች ሙሽራውን በጥሩምባ አጅበው ይዘውት መጡ። ዳሱ ካለበት ቦታ ሲደርሱ ሰርገኛ እንዲያበሉ የተመደቡት ቋሚዎች ሰርገኞችን ተቀበሏቸው። ለእነሱ ከተዘጋጀላቸው ቦታ ከዳሱ መሃል በሴቶችና በወንዶች ሌማት መካከል አስቀመጧቸው። ወዲያው ሙሽራይቱ በሚዜዎቿ ተከባና ጥላ ለብሳ በሌሎች ሴቶች በእልልታ ታጅባ ከቤት ወጣች። ታጅባ መጥታ ከዳሱ ውስጥ ከባሏ ጎን ተቀመጠች። ሙሽሮችና ሰርገኞች የተሻለው ተመርጦ ከተቀመጠላቸው ጠላና አረቂ እየተቀዳላቸው ሲጠጡ ቆዩ። ምግብ ቀርቦላቸው ከበሉ በኋላ መጠጡ እንደገና በአዲስ መልክ ተጀመረ። ሞቅታውና ሁካታው እየጨመረ መጣ። ከሰርገኞችና ከወንዱ ሌማት መካከል ሞቅ ያለ ሁሉ በተቀመጠበት ጃሎ ይላል። ትንሽ ቆይቶ ከሙሽሮች ፊት ለፊት ካለው ክፍት ቦታ ላይ ሁሉም እየተነሳ መሳሪያ ያለው በመሳሪያው የሌለው ደግሞ በሽመሉ ይሸልልና ይፎክር ጀመር። ሙሽራው ሙሉ ሱፉን ግጥም አድርጎ ለብሷል። ሙሽራይቱ ደግሞ በሀበሻ ልብሷ ተውባለች። ሁለቱም አምሮባቸው ጎን ለጎን ተቀምጠዋል። ሰርገኞችና ሚዜዎች ሁሉ ከተቀመጡበት ተነስተው እየዘፈኑ ነው። አቶ ተሻለና ወይዘሮ ሲታሉ ከሚዜዎችና ከሰርገኞች ጎን ቆመው በጭብጨባና በእልልታ እያደመቁት ነው። በየሌማቱ ሁካታ፣ ፌሽታ፣ ደስታና እልልታ ብቻ ሆኗል። የተኩስ ኳኳታና የጥይት በረዶ መውረድ ጀምሯል። ይበቃል ይበቃል፣ ሁላችሁም አንድ የተቀመጡና የቀለበት ሥነ ሥርዓቱ እናካሄድ። ከዚያ በኋላ በደንብ ትጫወታላችሁ አሉ ቄስ ሞገስ ከተቀመጡበት ከራስጌ ከሙሽሮቹ ጎን ተነስተው ሰው ዝም እንዲል በእጃቸው እያጨበጨቡ። ተነስተው ሲጨፍሩ የነበሩት ሰርገኞችና ሚዜዎች ወደ ቦታቸው እየተመለሱ ተቀመጡ። በየሌማቱ መካከል ተቀምጠው ሲዘፍኑ የነበሩት ሁሉ ዝም አሉ። በዚያ ፈረስ የሚያስጋልብ በሚመስለው ሰፊ ዳስ ውስጥ የነበረው ጫጫታና ሁካታ ቀስ በቀስ እየቀነሰ መጣ። በመጨረሻ ከጫፍ እስከ ጫፍ ፍጹም ጸጥታ ሆነ። በእውነቱ ደስ የሚል ቆይታ ነበረ። ጨዋታችሁን ማቋረጥ ፈልገን አይደለም፣ ሁሉም በሰዓት መሆን ስላለበትና ከሙሽሮች የቀለበት ሥነ ሥርዓት በኋላ በሰፊው መጫወት ስለምንችል ነው አሉ ቄስ ሞገስ የእንጨት መስቀላቸውን በቀኝ እጃቸው ይዘው አንዴ ወደ ቀኝ ወደ ሴቶች ሌማት፣ አንዴ ደግሞ ወደ ግራ ወደ ወንዶች ሌማት እየወዘወዙ። አሁን ሙሽራው አቶ መለሰና ሙሽሪት ወይዘሪት ትርንጎ አንዴ ከተቀመጣችሁበት ተነሱና አቁሙልን አሉ ቄስ ሞገስ የተወሰነ ጥርሳቸውን ገለጥ አድርገው ስቀው የደስታ ፊት ስለው ከግራ ጎናቸው በኩል ካለው ሚዜ ለጥቀው ወደ ተቀመጡት ሙሽሮች ፊታቸውን ዞር አድርገው ቁልቁል እየተመለከቱ። ሙሽሮቹ ከተቀመጡበት ተነስተው ሁለት እርምጃ ወደፊት ተራምደው ፊታቸውን ወደ ቄስ ሞገስ አዞረው ቆሙ። ቄስ ሞገስ ሙሽሮቹን አሳለሟቸውና የጋብቻ ቀለበታቸውን አውጥተው በእጃቸው እንዲይዙ አዘዙ። መለሰ የጋብቻ ቀለበቶቹን ከኪሱ አውጥቶ ከማሸጊያቸው ፈቶ በእጁ ያዛቸው። ቄስ ሞገስ 3 ጊዜ በመስቀላቸው እያመተቡ ቀለበቶቹን ከባረኩ በኋላ ንግግራቸውን ቀጠሉ። እንግዲህ ጋብቻ ክቡር ነው። ጋብቻ ወደ ትዳር መግቢያ በር ነው። በዚህ በጋብቻ በር ወደ ትዳር ቤት የማይገባ ደግሞ ሌባ ነው እንጂ ባለቤት አይደለም። በጋብቻ ከተገኘ ትዳር ደግሞ መልካም ልጆች ይገኛሉ። እንግዲህ በትዳር ውስጥ መተጋገዝ፣ መረዳዳትና አብሮ መደሰት አለ። ልጅ ማግኘት ደግሞ ከሁሉም በላይ የከበረ ነው። እስኪ ይታያችሁ፣ እግዚአብሔር ለሚፈጥረው ክቡር ፍጡር ምክንያትና ማደሪያ መሆን ማለት በምድር ላይ ከዚህ የሚበልጥ ታላቅና የከበረ ነገር አለ እንዴ? የለም። እንግዲህ ልጆቼ አሁን ቃል የምትገቡት ከእኔ ፊት አይደለም ከእግዚአብሔር ፊት ነው እንጂ። ምክንያቱም በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት ደግሞ በሰማይ የተፈታ ይሁን ብሎ ጌታ ለሐዋርያት ሥልጣን ሰጥቷል። ለሐዋርያት ሥልጣን የሰጠ ጌታ ለእኛ ለካህናትም የሐዋርያትን የማሰርና የመፍታት ሥልጣን ስለሰጠን ነው። ስለሆነም የቄስ ቃል ሰማያዊ እንጂ ምድራዊና ሰብአዊ ቃል አይደለም። ስለዚህ እናንተም አሁን ከእግዚአብሔር ፊት እንደቆማችሁ አስባችሁ የምትገቡት ቃል ተደስተ ልታስደስታት፣ ተደስተሽ ልታስደስችው ነው። ሲደክማት ልትረዳት፣ ሲደክመው ልትረጂው፣ ብትታመም ልታስታመማት፣ ቢታመም ልታስታመሚው፣ ረሃቧን ልትራብ፣ ጥሟን ልትጠማ፣ ረሃቡን ልትራቢ፣ ጥሙን ልትጠሚ፣ መልኳ ደበዘዘ ውበቷ ረገፈ ብለህ ላትተዋት፣ ጉልበቱ ደከመ ጤናው ተቋደለ ብለሽ ላትታየው። ቄስ ሞገስ የቀለበት የቃል ኪዳን ሥነ ሥርዓቱን እያገባደዱት ነው። ሕዝቡ ከዳር ዳር ጸጥ ብሎ ተቀምጦ ወደ ሙሽሮች የተመለከተ ቄስ ሞገስ የሚሉትን ያዳምጣል። ተረንጎ የጋብቻ ቀለበታቸውን መለሰ መጀመሪያ ከኪሱ አውጥቶ ቄስ ሞገስ ሲባርኳቸው ስታይ ሐሳቧ ሌላ ቦታ ሄደ። ከብዙ ዓመታት በፊት ንጉሥን በቀዳዳ ጮልቃ እያየች ሳለ ድንገት እናቷ ደርሳባት ደንግጣ ስትደናበር የቤቱ ማገር ጣቷን የቆረጣትና ለንጉሥ የነገረችው ነገር ትዝ አላት። ንጉሥ እኔ እኮ ወደፊት ቀለበት አላስረልሽም ሲላት፣ እሷ ደግሞ እንዴ ለምን ብላ ያለችው ታሰባት።
በጥልቅ የፍቅር ባህር ውስጥ እየዋኘሽ ልብሽ የረጨችውን የፍቅር ደም ከፍለሽ ከታሰርልሽ ቀለበት በላይ ሌላ ምን ቀለበት አለ? እኔማ ዕድሜ ለዛም ሀገር ወደፊት የቀለበት ወጪ ከማውጣት ገላግሎኛል ነበር ያላት። ይህን ስታስብ እንደገና በምናብ ወደ ኋላ ሄዳ ማሰብ ጀመረች። ንጉሥና እናቱ ወርቂቱ ድንች እየኮተኮቱ ሳለ እሷ ደግሞ ከጋጥ ሆና ንጉሥን ተደብቃ ለማየት ብላ በቀዳችው ቀዳዳ አጮልቃ ያየችው ሁሉ ተመልሶ መጥቶ ይታያት ጀመር። ንጉሥ ከእናቱ ከወርቂቱ ግራ ጎን ሆኖ እየኮተኮተ ሳለ እሷ ደግሞ ከንጉሥ ግራ ጎን ሆና ሄዳ ንጉሥ ከመሃል ሆኖ ዝም ብለው ሲኮተኮቱ ቆዩ። ከዛ ንጉሥ ሆን ብሎ አፈሩን በመቆፈሪያው ሲረጫት እሷም እንዲሁ ስታደርግ አትችልም አትችም የተባባሉ ሲቀላለዱ እንዲሁም እበዛብሻለሁ ሲባባሉ ቆዩና በዳሌዋ ስትገፈው በትከሻው ሲገፋት ያን የታያት ሁሉ አሁንም መልሶ መጥቶ ይታያት ጀመር። ትርንጎ ስጋዊ አካሏ ከአዲሷ ባሏ ከመለሰ ጋር ይቁም እንጂ መንፈሷ ግን ያኔ ከከብቶች ጋር ሆና በቀዳዳ ንጉሥን ስታይበት ወደ ነበረው ቦታ መልሶ ወስዷታል። በመንፈስ በቀዳዳዋ ሾልካ በራ ሄዳ ከንጉሥ ጋር ናት። ቄስ ሞገስ የቃል ኪዳን ቀለበታቸውን በመስቀላቸው ከባረኩ በኋላ የሚሉትን አንዱንም እየሰማቸው አይደለም። ቄስ ሞገስ ንግግራቸው እንደቀጠሉ ናቸው። እሷ ግን እንደገና ማቷን ይሄዶ ትንሽ ስለቀረ እኛ እንኮተኩተዋለን፣ እሱ የቤቱን ሥራ ይስሩ ስትላትና እሷና ንጉሥ ብቻ ቀርተው ሲኮተኩቱ እየታያት ያኔ ሲሰማት የነበረው የደስታ ስሜት ሁሉ አሁንም መልሶ ይሰማት ጀመር። ደክሟቸው ወገባቸውን ለማሳረፍ ቀና ሲሉ ንጉሥ ፈገግ ብሎ በፍቅር ዓይን ሲመለከታት እኒያ ብዙም የማይከደኑ ሀጫ በረዶ የመሰሉ ጥርሶች ታዩአት። ከደመና ግላጭ እንደወጣች እንደ ሐምሌ ፀሐይ ለሰውነቷ ሙቀት ሲሰጧት ተሰማት። መግቢያ እንጂ መውጫ ከሌለው የፍቅር ሐይቅ ውስጥ ገባች። ንጉሥን ይዛ ከፍቅር ሐይቅ ውስጥ ወደ ጥልቁ ወረደች። ቄስ ሞገስ ንግግራቸውን አጠናቀው በመጨረሻ ስለዚህ ይህንን አውቃችሁና በገባችሁት ቃል ኪዳን መሠረት ጸንታችሁ ልትኖሩ በመጀመሪያ ሙሽራው አቶ መለሰ ለሙሽሪት ለወይዘሪት ትርንጎ የቃል ኪዳን ቀለበቷን እሰርላት ብለው ቄስ ሞገስ ቀለበቶቹን መልሰው አንድ ጊዜ ባረኩና ቆሙ። ትርንጎ ግን በፍቅር ሐይቅ ውስጥ ከንጉሥ ጋር ናት። መለሰ ትርንጎን መጀመሪያ ቆማ በነበረችበት ፍዝዝ ብላ እንደቆመች ሲያያት ጎንበስ ብሎ የግራ እጇን ቀና አድርጎ ይዞ ቀለበቷን ለማሰር የቀለበት ጣቷን ያዛት። ትርንጎ ያ በፊት ከከብቶች ጋር ከግድግዳ ጋር ተለጥባ መንፈስ በቀዳዳ ሾልካ ሄዳ ከንጉሥ ጋር ድንች እየኮተኮተች ሳለ ጣቷን የቆረጣት የግድግዳው ማገር አሁንም ድጋሚ ጣቷን የቆረጣት መሰላት። ወደ ራሷ የመለሳት ጣረሞት አንቺ ልጅ በጆሮሽ ተኝተሽበታል እንዴ ሲጠሩሽ የማትሰሚ የሚለው የእናቷ ድምፅ ድጋሚ የተሰማት መሰላት። በፍጥነት እጇን ከመለሰ ነጥቃ ዞር ብላ ጣቷን የቆረጣት ወደ መሰላት ነገር ተመለከተች። መለሰ ልታገባው ወስና በፊት ውል የያዘችለት አሁንም ደግሞ ቀለበት ልታስርለትና ሊያስርላት አብረው የቆመችው መለሰም ሆኖ አልታያትም። ይልቁንም ከሚያምረው ከሚጣፍጠው መንፈስን ከሚያለመለመውና ልቧን በሐሴት ከሞላላት የፍቅር ሐይቅ ውስጥ ከንጉሥ ነጥሎ ሊወስዳት የመጣ ከሰይጣን ጭፍራዎች መካከል አንዱ መስሎ ታያት። ትርንጎ ያን ጨካኝ ፍቅሯን ሊያሳጣት የመጣውን የሰይጣን መልእክተኛ ከፊት ለፊቷ ቆሞ ስታየው ድረስልኝ ለማለት በሚመስል ሁኔታ ንጉሥ ብላ ጮኻ እንደ ልማዷ ራሷን ስታ ተዝለፍልፋ ወደቀች። መለሰ መብረቅ እንደመተው ዛፍ በቆመበት ደርቆ ቀረ። ሰርገኞችና ሚዜዎች ተባብረው ትርንጎን ከወደቀችበት አንስተው ደግፈው አስቀመጧት። አንገቷ ጭንቅላቷን መሸከም አቅቶት ወስዶ ከትከሻዋ ላይ ጣሉ። ፊቷ ውሃ የተደፋበት መስሎ በላብ ተነክሯል። አፏን የተወሰነ ከፍታና ዓይኗን ገርበብ አድርጋ ሲመለከቷት ከጣረሞት ጋር የምትጫወት መስላ ታስፈራራለች። ቄስ ሞገስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በመስቀላቸው ገጿን አመተቡና መስቀላቸው ከግንባሯ ላይ አሳርፈው ከንፈራቸውን እያንቀሳቀሱ ጸሎት ያደርጋሉ። የእሷ ሚዜ የነበረችው አለሽኝ ለብሰው በነበረው ነጠላ ኩታ ፊቷን እያረገበቻት ነው። በጭንቅላቷ ላይ ማፍሰስ የጀመሩት ውሃ እንዳለ ልብሷን አበስብሶት ሲያዩዋት ከነ ልብሷ ባህር ውስጥ ጠልቃ ያወጧት ትመስላለች። ያ በዳሱ ሙሉ ታጭቆ ሲበላ ሲጠጣና ሲዘፍን የነበረ ሰው ሁሉ እየተሯሯጠ እየመጣ ትርንጎ ከወደቀችበት ቦታ ላይ አንዱ በአንዱ ላይ መደራረብ ጀመረ። ራቅ ብለው ሲመለከቱት ልክ በቁና አስፍሮ የያዙት የንም መንጋ ይመስላል። እየተሯሯጠ ወዳለችበት የሚመጣው ሰው ሁሉ ምን ሆና ነው? ከዚህ በፊት ያሟት ኑሯል እንዴ? ብዙ ስለቆመች አዙራት ይሆናል። ቡዳ በልቷት ይሆን? ቡዳ ነው፣ እስኪ የሚጨስ ነገር አምጡ ይላል ያም በያፉ። መጀመሪያ ለሰርጉ ደስታ ሲተኮስ የነበረው ጥይት አሁን ትርንጎን የጠላትን አካል አስደንግጦ አባሮ እሷን ለማንቃት ይተኮስ ጀመር። የሚጫር የክብሪት ብዛት ንጉሥ ሆኖ የቀሰቅሳት ይመስል የክብሪት ዘር አልተረፈም። የሚያምር ሽቱ ተረጭተው የመጡት
ሰርገኞችና ሚዜዎች ሁሉ ቡዳ በልቷት ነው ተብሎ በምታጠነው የጎማ ጭስ እነሱም እንደሷ ጭስ መሽተት ጀመሩ። ከዚያ በፊት ደንግጣ ራሷን ስትስት ከ10 እስከ 15 ደቂቃ የሚሆን ጊዜ ቆይታ ትነቃ ነበር። አሁን ግን የገባችበት ዓለም እንደተመቻት ሁሉ እንዳሸለበች ከግማሽ ሰዓት በላይ ሆናት። ንጉሥ የእሷን ሰርግ ከማይ የሚመጣውን ዕዳ እቀበላለሁ ብሎ በእልህና በስሜት የማይነካ ነገር ነክቶ ራሱን ስቶ ካልጋ ላይ መተኛቱን የፍቅር አማልክት ሹክ አሏት። እሷም በእሱ እንደቀናች ሁሉ የዚህና ዓለም ጣጣ ማየቷን ትታ ወደ ሌላ ዓለም ንጉሥን ተከትላ ሄደች። ያ ሁሉ ደስታና ፌሽታ ወደ ሐዘን ተቀየረ። በጭብጨባ በእልልታና በደስታ ቆመው የዋሉት ወላጆቿ ወገባቸውን በእጃቸው ይዘው በድንጋጤና በሐዘን ወዲያና ወዲህ መንቋለል ጀመሩ። ትርንጎ ካሁን ትነቃለች ቢባልም እሷ ግን ሳትነቃ ያን ጨካኝ ሰይጣን ከፊት ለፊቷ አቁማ ያሳየቻት ፀሐይ ጠለቀች። ጀንበሯ የምዕራቡን ሰማይ ቀይ ሸማግቡን አስፋ ቆይታ በመጨረሻ በመደሰቻቸው ሰዓት ሐዘን የዋጠውን የሰርግ ታዳሚ ሁሉ ለጨለማው አስረክባ ከማደሪያዋ ገባች። ሙሽራዋን ሊወስዱ የመጡት ሰርገኞች ተስፋ ቆርጠው ሁለቱን ሚዜዎችና ሙሽራውን ከዛው ትተው እነሱ መርዶ ይዘው ወደ ሙሽራው ቤት ተመለሱ። ቀረብ ካለ ቤተ ዘመድ ውጭ ያለ ሰው ሁሉ በተከስተው ነገር አዝኖ አይድረስ እያለ ወደ የቤቱ ሄደ። የሚገርም ነገር ነው እኮ እናንተ፣ ከተወለድኩ ጀምሮ እስከ ዛሬ ድረስ እንዲህ አይነት በረዶ ሲወርድ አይቼም ሰምቼም አላውቅም አለች መልካም የምትባለው የሰፈር ሴት ሰብሰብ ብለው ወደ ቤታቸው እየተመለሱ ሳለ። እንደው የልጅቱ ሁኔታ አሳዘነኝ እንጂ ሰዎች ስታያቸው የሥራቸውን ያገኙ ይበላቸው አለች አዋጋሽ። ማለት አለች ሌላኛዋ ለአዋይሽ የምትባሏ ደግሞ። ከንጉሥ ውጭ ሌላ አላገባም ብትላቸው ንጉሥ ምን አለው እንኳን ላንቺ ሊሆን ለራሱስ መሆን አቅቶት የለም ወያ ብለው ነው አሉ። በእነሱ ቤትማ ለሀብታም ባል ማጋበታቸው ነበር። በዚህ የተነሳ ንጉሥ ተበሳጭቶ አያይሰማ በሽተኛ ሆኖ ካልጋ ላይ ተኝቶ ነው ያለ አሉ አለች አዋጋሽ ሌማቱ ላይ ከማለፊያ እንደሰማችሁ ያወራች። አግያንት ያለ ይህንማ መቼ ሰማና አለች መልካም። እኔንስ ዛሬ አይደል ዛ ሌማት ማለፊያ የምትነግረኝ አለች አዋጋሽ። ወይ ጉድ! እውነትም እንዴት ክፉ ለው ነሯል እናንተ። የዛ ምስኪን ልጅ ሐዘን ነው እንዲህ ያደረጋቸው። አይ አለ ሌላው አብሯቸው የነበረው በለጠ የላዋይሽ ባል። ትርንጎ ሌቱን ሙሉ ራሷን እንደሳተች አድራ የነጋ ሲል ነቃች። ነገር ግን ስትነቃ ትርንጎ ሆና አልነቃችም። ትርንጎ አእምሯን አጣ ነቃች። ብቻዋን ማውራትና መሳቅ ጀመረች። ንጉሥ ትልና ብላ ትስቃለች። ሰው መለየት አትችልም። የምታውቀው ወንድ ሁሉ ንጉሥ መስሎ ይታያታል። አቤት የሚላት አጣች እንጂ ወንዱ ሁሉ ንጉሥ እያለች መጠራት ጀምራለች። ንጉሥ፣ አተ ንጉሥ፣ እስከ ዛሬ ድረስ የጠፍተህ ቆይተህ ነው። ታስታውቃለህ፣ ናፍቄ ነበር አይደል? ደግሞ የምን ሰው ነው የተሰበሰበው? እኛ ብቻችን መሆን የምንፈልገው፣ ሂዱልን ትላለች። ከተቀመጠችበት ተነስታ ሁለት እጆቿን አንስታ ወደ በሩ እያመለከተች ስትነቃ ሰው ትሆናለች። ትላንት በማድረግ ባልወስዳትም ግድ የለም ዛሬ ወስዳታለሁ፣ ወጉ ቀረ እንጂ ሚስትነቷን አይቀንስብኝም ብሎ አስቦ መንቃቷን ተስፋ አድርጎ ሲጠብቅ የነበረው መለሰም ትርንጎ ነቅታ እሱንም ንጉሥ እያለች ስትጠራው ሲያያት እሱም እንደሷ ሊታመም ትንሽ ቀረው። ከሁኔታዋ በላይ ደግሞ ንጉሥ ብላ መጠራቷ የበለጠ አናደደው። በዚህ ሁኔታ ዛ በቆየቱ የመከራ ያህል ከብዶ ታየው። ተነስቶ ወደ ቤቱ እንዳይሄድ ደግሞ ይሉ ተያዘው። እየተንቆራጠጠ እንደምንም የተወሰነ ከቆየ በኋላ አብረውት ያደሩትን ሚዜዎቹን ይዞ እሱም ወደ ቤቱ ሄደ። መለሰ ሚስት ሊወስድ መጥቶ በሚስት ፈንታ ንዴትና ራስ ምታት ይዞ ሄደ። ትርንጎ ያለፈ ያገደመውን ሁሉ ንጉሥ ብላ ትጠራለች። ከዛሬ ነገ ይሻላታል፣ ወደ ራሷ ትመለሳለች፣ ወደ መለሰም ትሄዳለች ተብሎ ታስቦ ነበር። ነገር ግን በዚህ ሁኔታ ውስጥ እንዳለች ግማሽ ሰርጓና ግማሽ ደስታ የተደረገበት ቀን ዕለተ ሰንበት እሁድ ዞሮ መጣ። 1 ሳምንት ሞላት። ትርንጎ 1 ሳምንት ቆይታ አልሻላት ሲል ሰው ሁሉ ጠበል ሄዳ 1 ሰባት ብትጠመቅ ይሻላታል ማለት ስለጀመረ ሰዎቿ ወደ ጠበል ይዘዋት ሄዱ። ጠበል ሄዳ 1 ሰባት ብትጠመቅም እንኳን ይሻላት ቀርቶ ምንም ለውጥ ልታሳይ አልቻለችም። እንዲያውም ሴት አስተማሚ በዓይን ያታሳዩኛለች። ምግብ እያበሰለ የሚሰጣትና ወደ ጠበል ቦታ የሚወስዳት ሰው ወንድ ካልሆነ ንጉሥ ያበሰለው ብቻ ነው የምበላ፣ ከንጉሥ ጋር ነው መሄድ የምፈልግ ወዘተ እያለች ማስቸገር ጀመረች። በዚህም የተነሳ አብዛኛውን ጊዜ የሚያስታምሟት አባቷ አቶ ተሻለና አጎቷ ዋለ ናቸው። ከነሱ ጋር ስትሆን ንጉሥ መስለው ስለሚታዩት ሌላ ወንድ ስታይ ንጉሥ እያለች መጣራቷን አልተወችም እንጂ ንጉሥን ካላመጣችሁ እያለች ግን አታስቸግርም። 1 ሰባት ብትጠመቅ ይሻላል ተብሎ
ወደ ጠበል የሄደችው ትርንጎ ሳይሻላት ከዚያው ከሄደችበት ጠበል 3 ሰባት ጨርሳ 4ኛውን ሰባት ጀመረች። ምዕራፍ 37 ንጉሥ በሞትና በሕይወት መካከል ሆኖ አልጋ ላይ መዋል ከጀመረ 1 ወር ሞላው። ከቅርብ ጊዜ ወዲህ ደግሞ ሕመሙ እየበረታበት ሄደ። እንቅልፍም እምቢ ብሎት በተኛበት ትንፋሹ ቁርጥ ቁርጥ እያለ ከላይ መተንፈስ ጀምሯል። ንጉሥ የታመመው በሽታ ነው ተብሎ ነበር። ሕመሙ ከጀመረው ከ1 ሳምንት በኋላ ግን የሚያሳየው ሁኔታ ሁሉ በሽታ ከታመመ ሰው የተለየ ነገር ነው። መቃዠቱን ሁሉ አቁሟል። ሕመም ከጀመረው አንስቶ ወር እስኪሞላው ድረስ ከቤት ወይም እየተመላለሱ ከሚጠይቁት የቅርብ ዘመዶች ውስጥ አንድም እንደሱ በበሽታ የተያዘ ሰው የለም። ንጉሥ የታመመው በሽታ ቢሆን ኖሮ በሽታ ወደ ሌላ ሰው ሳይሸጋገር አንድ ሰው ላይ ይህን ያህል ጊዜ ሊቆይ አይችልም ነበር። ይገድለው አሊያም ደግሞ እሱን ለቆ ሌላ ሰው ይይዝ ነበር። እናቶ ይሁን ይህን እያሰቡ በሁኔታው ግራ ሲጋቡ ሰነበቱ። በመጨረሻ የሚያገኛቸው ሰው ጭምር እያደፋፈራቸው የንጉሥ ሕመም በሽታ እንዳልሆነ እያረጋገጡ መጡ። ገበያም ሆነ ቤተ ክርስቲያን ሲሄዱ የሚያገኙት ሰው ሁሉ እስከ ዛሬ ድረስ ቤት አስተኝታችሁ የያዛችሁት ቆይ እንዲሞትላችሁ ፈልጋችሁ ነው እንዴ? ለምን ወደ ሕክምና ወይም ወደ አንዱ ጠበል አትወስዱትም? እያለ እነሱን ጥፋተኛ አድርጎ የወነጀላቸው ጀመር። ንጉሥ በታመመ በወሩ መጨረሻ ድንገት ቢሞት እንኳ ከተፈሮ ለመዳን ብለው ለጭንቅላት የሚሆን ጠበል ያለበት ዲማ የሚባል አገር አለ ሲባል ሰምቶ ስለነበር ወደዛ ሊወስዱት ወሰኑ። ስለ ጠበሉ የሰሙትን ወሬ በደንብ አጣሩ። የቀበሌው ስም ዲማ፣ ጠበሉ የሚገኝበት ቦታ ደግሞ ዲማ ጊዮርጊስ እንደሚባል ሰሙ። ጠበሉ ደግሞ ለመጠጥ ብቻ የሚሆንና የጭንቅላትን ሕመም ከስሩ ነቅሎ የሚጥል ሰረቀ ብርሃን በሚባሉና የዲማ 4ኛ በመኔት በነበሩ ቅዱስ አባት ስም የፈለቀ ጠበል እንደሆነ ተነገራቸው። ቦታው በእነማይ ወረዳ ውስጥ ከቢቸና ከተማ በስከ ምስራቅ በኩል እንደሚገኝ ከቢቸና ተነስቶ በመኪና የ1 ሰዓት መንገድ እንደሆነም አረጋገጡ። ስንቅና የሚያስፈልገው ጓዝ ሁሉ ተሰናዳ። ወር ሙሉ ካልጋ ላይ ተኝቶ የቆየው ንጉሥን በፈረስ አድርገው እስከ ረቡዕ ገበያ ድረስ ወሰዱት። አቶ ይሁንና የንጉሥ ታናሽ እህት ወይኒቱ ንጉሥን ይዘው በመኪና ወደ ደብረ ማርቆስ ሲሳፈሩ ሌላው ሸኝ ተመለሰ። ደብረ ማርቆስ እንደደረሱ ወደ ቢቸና የሚሄድ መኪና አገኙ። ያን ቀን ዲማ ገብተው አደሩ። ዲማ በገቡ በማግስቱ አቶ ይሁን ከገዳሙ በስከ ምዕራብ በኩል ከገደል ውስጥ ከሚገኘው የሰረቀ ብርሃን ጠበል በ10 ሊትር ጀሪካን ቀርቶ አመጣ። ከሰዓት እሱና ወይኒቱ ንጉሥን ግራና ቀኝ ደግፈው ይዘው ከገዳሙ በስከ ምስራቅ በኩል ወደሚገኘው ወደ ሻንዳው ቅዱስ ጊዮርጊስ ጠበል ለማስጠመቅ ይዘውት ሄዱ። አምጥቶ ወዲህ ይባረክና ይግባ አሉ አባ ገብረ ኢየሱስ የሚባሉት የጠበሉ አጥማቂ ቄስ መነኩሴ። አገጫቸውን ቀና አድርገው መልሰው ወደ ደረታቸው እያስጠጉ እና አቶ ይሁን ንጉሥን ወደ እሳቸው ይዘውት እንዲመጡ እያመለከቱ አቶ ይሁንና ወይኒቱ ንጉሥን እያንኳተቱ ወደ እሳቸው አደረሱት። መጀመሪያ እነሱ ተባረኩ። ንጉሥ ከታመመ ጊዜ ጀምሮ አንገቱን ደፍቶ አገጩን ከደረቱ ጋር አጣብቆ ይዞታል። ቀና በልና ተሳለም አንተ አሉ አባ ገብረ ኢየሱስ የያዙትን ቁመቱ 1 ክንድ የሚሆን እንጨት መስቀል ወደ ንጉሥ አስጠግተው። ንጉሥ እንኳንስ ቀና ሊል ይቅርና ጉልበታቸው ሊስም እንዳሰበ ሁሉ የበለጠ አጎነበሰ። አባ ገብረ ኢየሱስ በያዙት መስቀል አንድ ጊዜ ጀርባውን ዠልጠው ቀና በልና ተሳለም ሲሉት ንጉሥ ከመቅጽበት ካጎነበሰበት ቀና ብሎ ለመጀመሪያ ጊዜ አንገቱን አሳየ። ንጉሥን እያሳለሙ ልዑል እግዚአብሔር ይባርክ ብለው ጀመሩና ደግሞ በአንገቱ ያንጠለጠላችሁለት ምንድን ነው አሉ። ግንባራቸውን ኮስተር አድርገው ከንጉሥ አንገት ላይ በጨርቅ ተሰፍቶ የተንጠለጠለውን ነገር ትኩር ብለው እየተመለከቱ ምንድን ነው? ኧረ ምንም አላንጠለጠልለትም አለ አቶ ይሁን ከንጉሥ አንገት ላይ የተንጠለጠለውን ነገር ለማየት ወደ አንገቱ እየተመለከተ። ወይኒቱም እንደሱ ወደ ንጉሥ አንገት መመልከት ጀመረች። ረግበ ዲማው ታዲያ ይሄ ምንድን ነው? ወደ ጠበል ይዛችሁት ስትመጡ እንዴት እንዲህ አድርጋችሁ ይዛችሁ ትመጣላችሁ? አሉ አባ ገብረ ኢየሱስ በያዙት መስቀል ጫፍ ከንጉሥ አንገት የተንጠለጠለውን ነገር ነክተው እያመለከቱ ትንሽ እንደመቆጣት ብለው። ኧረ እኔ እንጃ አባ፣ እንዲሁም እኮ አንገቱን አንቀንቶት ስለማያውቅ ምን እንዳደረገ አይተነው አናውቅም ነበር አለ ይሁን ትንሽ ድንግጥ ብሎ። ምናልባት በፊት ሳይታመም ራሱ ያደረገው እምነት ይሆናል አለች ወይኒቱ ወደ አባቷ ወደ አቶ ይሁን ፊቷን ዞር አድርጋ። ከሆነም መልካም፣ ለማንኛውም በጥሰውና እንየው እስኪ አሉ አባ ገብረ ኢየሱስ ትንሽ ለዘብ ብለው። እሳቸው ሌላ ባዳ ነገር ነው ብለው አስበው ስለነበር ወይኒቱ እምነት ይሆናል ስትል ግን እንደዛ ስላላሰቡ ተቆጥተው መናገራቸው ስህተት እንደሆነ ተሰምቷቸው አቶ ይሁን ከንጉሥ አንገት በክር የተንጠለጠለውን ነገር በእጁ ለመበጠስ ሲሞክር እምቢ አለው። ከዛ ክሩን በጥርሱ ከበጠሰ በኋላ ስቦ ከንጉሥ አንገት አስወገደው። ክሩ ሲበጠስ ንጉሥ ልክ ተኝቶ ቆይቶ እንደነቃና አይኑ ተጨፍኖ ቆይቶ ድንገት እንደተገለጠ ሁሉ ፊት ለፊቱ ተቀምጠው ያሉትን መስቀል የያዙ መነኩሴ ትኩር ብሎ ያያቸው ጀመር። እንደገና ደግሞ አንዴ ወደ ቀኝ አንዴ ወደ ግራ ዞር ብሎ
አየና ከንፈሩን እያንቀሳቀሰ ድምፅ ሳያሰማ በፍጥነት በስመ አብ ወወልድ ወመንፈስ ቅዱስ ብሎ አንድ ጊዜ ፊቱን በእጁ አማተበ። ሁለተኛው ማማተብ እንደጀመረ ግማሽ አድርጎ ሳይጨርስ ተወው። መልሶ ዙሪያ ገባውን ሲቃኝ አባቱና እህቱ ከእሱ ጋር አብረው መሆናቸውን አስተዋለ። የት ነው ያለ ነው አለ አይኑ እየቃበዘ። አይዞህ ተረጋጋ አሉ አባ ገብረ ኢየሱስ። ንጉሥ አባ ገብረ ኢየሱስ አይዞህ ሲሉት ሲሰማ ከነበረበት ጣርና መከራ ውስጥ ወጥተው ያወጡት እሳቸው መሰሉት። ጉልበታቸው ላይ ተደፍቶ ማልቀስ ጀመረ። አይዞህ እንጂ አይዞህ ተነስ ብለው በግራ እጃቸው ከትከሻው ደግፈው ቀና አደረጉት። ይባርኩኝ አባ አለ እምባውን በእጁ እየጠረገና ግንባሩን ወደ መስቀላቸው እያስጠጋ። አቶ ይሁንና ወይኒቱ በሁኔታው ግራ ተጋብተዋል። ይሁን ከንጉሥ አንገት የበጠሰውን ነገር በእጁ አንጠልጥሎ እንደያዘ ሁለታቸውን በድንጋጤ ባሉበት ከረው ቀሩ። ንጉሥ ድጋሚ ተባርኮ ከዚህ በኋላ ከእርሷ አልለይም ያለ በሚመስል ሁኔታ ከአባ ገብረ ኢየሱስ ጎን ሄዶ እግሮቹን ኩርምት አድርጎና እጆቹን ደረቱ ላይ አጣምሮ አጎንብሶ ጉልበቱን ተደግፎ ተቀመጠ። ዝም ብሎ ትንሽ ሲያስብ ቆየና ከወር በፊት ትርንጎ ልታገባ መሆኗን ሲያይ በስሜት የመጽሐፉ ምንነት ለመፍታት ብሎ ከወልክፎ ዛፍ ላይ ቅጠል በጥሶ አምጥቶ በአንገቱ ያደረገውንና ከዚያ በኋላ ደግሞ በመንፈሱ ሲያየው የነበረው ነገር ሁሉ ሲታወሰው እንባው ከዓይኑ ስር እንደ ምንጭ ውሃ ፈልቆ እየወጣ ፊቱን ሳይነካ መሬት ላይ ዱብ ማለት ጀመረ። ንጉሥ በአንገቱ ያንጠለጠለው የአዋይ ዛፍ ቅጠል ከተበጠሰለት በኋላ ወደ ትክክለኛ ማንነቱ ተመለሰ። መንፈሱን በመጀመሪያው 1 ሳምንት አዳልሞት ይዛር፣ ቀጣይ ባሉት 3 ሳምንታት ደግሞ ሰይጣን ተቆጣጥረው ይዘው ሲያደርጉት የነበሩት ነገር ሁሉ ልክ እንደ ህልም ሆኖ ይታወሰው ጀመር። ወዲያው በአንገቱ ያንጠለጠለው ነገር እንደተበጠሰለት ግን ተኝቶ ህልም ሲያይ ቆይቶ የነቃ ነበር የመሰለው እንጂ ለ1 ወር ያህል በመንፈስ ዓለም ውስጥ ሆኖ የቆየ አልመሰለውም ነበር። ንጉሥ በመጀመሪያ የገጠመውን ያደረገውንና በኋላም ሰይጣን በመንፈስ ከሲኦል ውስጥ ይዞት ገብቶ የነገረውንና ያየውን ነገር ሁሉ ለአባ ገብረ ኢየሱስ ነገራቸው። እሳቸው ንስሐ ከሰጡት በኋላ ጠበል ደግሞ ቢያንስ ለ1 7 ተጠምቆ እንዲሄድ አዘውታል። አባ ገብረ ኢየሱስ ረዘም ብለው ቀጠን ያሉና በጠይም መልካቸው ላይ ነጭ ረጅም ፂም ያላቸው ከ60 እስከ 70 ባለው የዕድሜ ክልል ውስጥ ሊሆኑ የሚችሉ ደስ የሚሉ አባት ናቸው። እንዲሁ ሲታዩ ኮስተር ያሉና የማያወሩ ቢመስሉም ሲቀርቧቸው ግን አዋቂና ሁሉንም እንደየእውቀቱና እንደየብስለቱ ሆነው የሚቀርቡ ሰው ናቸው። በዲማ ቅዱስ ጊዮርጊስ ገዳም ውስጥ ለብዙ ዓመታት ያህል ሲያገለግሉ የቆዩ ሲሆኑ ከቅርብ ጊዜ ወዲህ ግን የማጥመቅ ሥራ ብቻ ይሰራሉ። ቀን ከሻንዶ ጠበል ሲያጠምቁ ውለው ከሰዓት ወደ በዓታቸው ይመለሳሉ። ማደሪያቸው ግን ከየት እንደሆነ አይታወቅም። ወደ በዓታቸው ሲገቡ ይታያሉ። ከገቡ በኋላ ግን ከውስጥ አይገኙም። ለምሳና ለራት የሚቀመጥላቸውን መቁነን እንዲሁ የበሉት ለማስመሰል ቆራርሰውት ይገኛል። አንዳንድ ቀን ደግሞ ሳይነኩት በተቀመጠበት ይገኛል። በጠዋት ከበዓታቸው ሲወጡ ታይተው አይታወቁም። ነገር ግን ልክ በሰዓቱ ከጠበሉ ይከሰታሉ። ንጉሥ ጠበል እየተጠመቀ ከአባ ገብረ ኢየሱስ ጋር መቀራረብ ጀመረ። ሁሌም የማጥመቅ ሥራቸውን ጨርሰው ወደ በዓታቸው ሲመለሱ አብሯቸው ይመለሳል። እሱ ስለ ግል ሕይወቱ፣ እሳቸው ደግሞ ስለ ቦታው ቅድስናና ስለ ገዳሙ ታሪክ ብዙ ነገር ተጫውተዋል። ሀገር የት ነው ነበር ያልከኝ? አሉ አባ ገብረ ኢየሱስ አንድ ቀን ማጥመቁን ጨርሰው ከንጉሥ ጋር አብሮ እየተመለሱ ሳለ። ስናን ወረዳ 5ኛ ቀበሌ አለ ንጉሥ። አዎ የኔ ነገር እርጅና እየተጫኔ ነው መሰል እየረሳሁት። የወረዳዋ ከተማ ስሟ ማን ነበረ ብለው ጢማቸውን ወደ ታች እየላጉ ለማስታወስ ሲያስቡ ረቡ ገበያ አለ ንጉሥ። አዎ ረቡ ገበያ። የእናንተ ገበያችሁ ከዛ ነው ወይስ ሌላ መለስተኛ ከተማ አለ? አሉ አባ። ከዛ ነው፣ ቅርብ ነው እኮ። እንዲያውም ከ9 እስከ 12 ድረስ የተማርኩም ከዛ ነው አለ ንጉሥ። መልካም። ከተማው እየሰፋ ስለሆነ ሌላ ተጨማሪ ቤተ ክርስቲያን ያስፈልጋል ሲባል ነበር። ተሰራ? አዎ ገብርኤል ቤተ ክርስቲያን ተሰርቷል። ሚካኤል ህንፃ ቤተ ክርስቲያንስ የድሮው ነው? በአዲስ መልክ ሌላ አዲስ ህንፃ ቤተ ክርስቲያን ታንጿል። ደንቅ ብለው አባ ገብረ ኢየሱስ ትንሽ ዝም ብለው መንገዳቸውን ቀጥለው ቆዩና ሚካኤል ቤተ ክርስቲያን ውስጥ ባታሰርተው ብቻቸውን የሚኖሩ አንድ ሴት መነኩሴ ነበሩ። አሁንም አሉ አባ ገብረ ኢየሱስ። ከበፊት ጀምሮ ከዛ መኖራቸውን እርግጠኛ አይደለሁም እንጂ አሁን አንድ መነኩሴ አሉ አለ ንጉሥ በልቡ ማኅበለተ ማርያምን አስቦ። ነገር ግን እሳቸው ደግሞ በፊት እሱ ከ9 እስከ 12 ድረስ ሲማር ከዛ እንዳልነበሩና በቤተ ክርስቲያን ውስጥም ከዕቃ ጠባቂውና ከአቃቢያ ውጭ ሌላ ሰው ይኖር እንዳልነበር አስታውሶ አባ ገብረ ኢየሱስ የጠየቁኝ ማኅበለተ ማርያምን ላይሆን ይችላል ብሎ አስቡ። አሁን ያሉት መነኩሴ ስማቸው ማን ይባላሉ? አሉ አባ ገብረ ኢየሱስ ወደፊት አሻግረው ገና ያልደረሱበትን መንገድ እያዩ። ማኅበለተ ማርያም ነው የሚባሉ። ማኅበለተ ማርያም ደህና ናቸው? አሉ አባ ገብረ ኢየሱስ ንጉሥ ሲጠይቁት የቆዩት እሳቸውን ነበርና። ደህና ናቸው አለ ንጉሥ ሲጠይቁት ከቆዩት ጥያቄ አንጻር
ቦታውን ከብዙ ዓመታት በፊት እንጂ በቅርብ የማያውቁት እንደሆኑ እርግጠኛ ቢሆንም ደግሞ እንደገና ስለማይ ወለተ ማርያም የጠየቁት ግን ስለ ቦታው የቅርብ ጊዜ እውቅና እንዳላቸው የሚያሳውቅ ስለሆነ በጥያቄያቸው ግራ ተጋብቶና በልቡ እኒህ ሰውዬ የሚያውቁትን ነገር ሁሉ ነው እንዲህ ሲጠይቁኝ የቆዩ እንዴ እያለ እሱ ከዛ ነበሩ እንዴ አለ ንጉሥ። ልጠይቃቸው አልጠይቃቸው እያለ ሲፈራ ሲችር ቆይቶ አባ ገብረ ኢየሱስ የንጉሥ ጥያቄ እንዳልሰሙ ሁሉ እህትና አባትህ ሄዱ ወይስ አሉ አሉ የቆዩበትን ወሬ ለማስቀየስ ፈልገው። አባቴ ሄዷል፣ እህቴ ግን አለች አለ ንጉሥ የአባ ገብረ ኢየሱስ ሽሽት እየገረመው። ንጉሥና አባ ገብረ ኢየሱስ ለእሳቸው ሊመች የሚችለውን ወሬ ብቻ እያወሩ ከመለያቸው ቦታ ላይ ደረሱ። 7 አልሞላህም እንዴ? መቼ ነው ወደ አገራችሁ የምትሄዱ? አሉ አባ ገብረ ኢየሱስ ሊለያዩ ሲሉ። ዛሬ 7 ሞላ፣ ነገ በጠዋት ይዘነው የምንሄደው ጠበል ከቀደው በኋላ እንሄዳለን ብለን አስበናል አለ ንጉሥ። ጥሩ፣ ከመሄዳችሁ በፊት እንድታገኘኝ ከሀገር የምታደርስልኝ ዕቃ አለኝ አሉ አባ። ምዕራፍ 38 ንጉሥ ወደ ቤታቸው ይዘውት የሚሄዱትን ጠበል በ10 ሊትር ጀሪካን ቀርቶ እየተመለሰ ሳለ የሆነ ሰው ንጉሥ ብሎ ሲጣራ የሰማ መሰለው። ከዛ እንደገና መልሶ ከዚያ ከእህቱ ውጪ የሚያውቀውና የሚጠራው ሰው እንደሌለና እህቱ ብትሆንም ደግሞ ጋሻ ብላ እንደምትጠራው አስቦ ዝም ብሎ መንገዱን ቀጠለ። አንድ እርምጃ እንደተራመደ ያን መጀመሪያ ሰምቶ የተጠራጠረውንና በመጨረሻም እኔን ሊሆን አይችልም ብሎ አስቦ ያለፈውን ድምፅ ድጋሚ ሰማው። ንጉሥ አለ። ንጉሥ ስሙ መጠራቱ ብቻ ሳይሆን ድምፁንም የሚያውቀው መሰለው። ድምፁን ወደሰማበት አቅጣጫ ዞር ብሎ የጠራውን አካል ሲያይ ድምፁን እንጂ የጠራውን ሰው አያውቀው። ግን ደግሞ በስሙ ሊጠራው የሚችልና እሱ የማያውቀው ሰው መሆኑ ግራ አጋብቶት ዝም ብሎ ቆሞ ተመለከተው። ያ ከዚያ በፊት 2 ጊዜ የጠራው ሰው ለ3ኛ ጊዜ ንጉሥ አለ። ንጉሥ በሕልሙ ያለ መሰለው። አሁን ድምፁን ብቻ ሳይሆን ጥርሱንም ያውቀዋል። ድምፁም ጥርሱም የትርንጎ ነው። መልኳ ግን የሌላ ሰው። አሁንም መልሼ ከመናፍስት ዓለም ውስጥ ገባው ማለት ነው ብሎ ራሱን ተጠራጥሮ የያዘውን ጀሪካን አስቀምጦ ያችን የትርንጎን ድምፅና ጥርስ ይዛ ትኩር ብሎ ማስተዋል ጀመረ። የራስ ፀጉሯን በምላጭ ከስር የተላጨችና ጭንቅላቷ የዱቄት ጉሽጉሽ የመሰለ በጭርስ የተዋጠችና አመዳም ፊት ያላት ጎላጎላ ያለ ዓይኗ እንደ በርበሬ የቀላ ከንፈሯ እንደ ኩበት የከረረ ከቀሚሷ በታች የሚታየው እግሯ አፈር የመሰለና እንዲሁ ልፍ ሲሉ ካልሆነ በስተቀር ትኩር ብለው እንዲያዩዋት የማትጋብዝ ደምግባት አልባ የሆነችና የትርንጎ ድምፅና ጥርስ የያዘች አመዳም ሴት ናት። ንጉሥ አብሯት ያለውን ሰው አየ። ያውቀዋል። የትርንጎ አጎት ዋለ ነው። ንጉሥ ያቺ ከፊት ለፊቱ ደምግባት አልባ ሆና የሚያያት ሴት በፊት እንደ መስታወት የሚፈልቅ መልክ፣ እንደ ጠዋት ጮራ ብርሃን የሚፈነጥቁ የሚመስሉ ዓይኖች፣ በተፈጥሮ ላዛ የሆነ ረጅም ፀጉር፣ ደሟ ሲመላለስ የሚያሳዩ የሚመስሉ ቀያይ ከንፈሮች የነበሯት ትርንጎ ናት። ንጉሥ ስሜቱን መቆጣጠር አቃተው። እንባው ስሜቱን ተከትሎ ከማገጃው እንደተለቀቀ ግድብ መፍሰስ ጀመረ። ትርንጎ ነሽ ብሎ እጆቹን እንዳሞራ ክንፍ ዘርግቶ ሄዶ አቅፎ ይዞ ማልቀስ ጀመረ። ምን አደረጉሽ? ምንድነው የሆንሽው? አሳበዱሽ አይደል? ከኔ ውጭ ማንም እንደማያውቅብሽ አውቅ ነበር እኮ ይላል አቅፎ እንደያዛት በንግግሩ መካከል ሳግ እየተናነቀው። ትርንጎ ንጉሥ ብላ ስትጣራ ግን አሁን ለመጀመሪያ ጊዜ አቤት የሚላት ሰው አገኘች። እሷም ልክ እንደሱ አቅፋ ይዛ ንጉሥ ለምንድን ነው የምታለቅስ? እንደኔ አትስቅም እንዴ? ትስቃለህ አይደል? ሳቅ ትላለች። ንጉሥ የ1 ሳምንት የጠበል ቆይታውን ጊዜ ጨርሶ ያን ቀን ወደ ቤቱ ሊሄድ የነበረ ጉዞውን ተወው። አልገናኝ ብለው እንጂ እሱ ወደ ዲማ ጊዮርጊስ ጠበል ሲሄድ ትርንጎ ቀድመው ሄዳ 3 ሳምንት ያህል ቆይታ ነበር። 1 ሳምንት ሙሉ ከአንድ ቦታ ጠበል የተጠመቁ ሳይገናኙ ሰንብተዋል። በመጨረሻ ንጉሥ ወደ ቤቱ ሊሄድ ሲል ግን ተገናኙ። ንጉሥ የእሱ መንገድ ትቶ እህቱን ወይኒቱን ብቻዋን ወደ ቤቷ ላካት። እሱ ከትርንጎና ከአስታማሚዋ ከዋለ ጋር ቀረ። ለራሱ ሕመም ወደ ጠበል የሄደው ንጉሥ በመጨረሻ የትርንጎ አስታማሚ ሆነ። ትርንጎ ንጉሥን እሱ እንደሆነ ለይታ አላወቀችው። ነገር ግን እሱን ካጠገቧ ካገኘች በኋላ ያየችው ወንድ ሁሉ ንጉሥ እያለች መጥራቷን አቆመች። የምትጠራ ከሆነም ራሱን ብቻ ንጉሥ እያለች ትጠራዋለች። እሱም እንደ ሌሎች ወንዶች አይደለምና አቤት ይላታል፣ ይንከባከባታል። 1 ሳምንት አብረው እንደቆዩ ትርንጎ ገብታ ከነበረችበት የግሉ ዓለም ውስጥ ሁሉም ሰው ወደሚኖርበት ዓለም በከፊል መውጣት ጀመረች። ሌላ 1 ሳምንት ከጠበሉ ከጨመሩ በኋላ ትርንጎ ራሷን ሆነች።
ለአንድ ወር ከግማሽ ያህል ራሷን ሰውራ ቆይታ ብትገለጥ ከፊቷ ቆሞ የቃል ኪዳን ቀለበት ሊያስርላት የነበረው መለሰ ጠፍቶ በምትኩ የፍቅር ደም ከፍላ የማያልቅ ቀለበት ያሰረላትን የልቧን ሰው ንጉሥን አገኘች።